በመጪው የፋሲካ በዓል የተኩስ አቁም እንዲደረግ ጥሪ ቀረበም። ለፋሲካ በዓል የተኩስ አቁም በሁሉም ቦታ እንዲደረግ ጥሪ ቀርቧል። እንደዚሁም በኦሮሚያ የተኩስ አቁም እንዲደረግም ጥሪ ቀርቧል። ለሰላም ሲባል አስፈላጊው መስዋዕትነት መከፈል እንዳለበትም ተጠቆመ። የነዳጅ እጥረትና አየር መንገዳችን እንዴት እየተጓዙ ይሆን? ለሰላም ዝግጁ ነን ሲሉ ፕሬዝዳንቱ ተናገሩም። ሩሲያ ፊቷን ወደ አሜሪካ አዙራለችም። ጦርነቱ መቆም የለበትም የሚሉ ሀገራትም እየመጡ ይገኛሉ። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 22 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንለፍም። ተጽዕኖ የጎላው የነዳጅ እጥረት በኢትዮጵያ እንደዚሁም በመላው ዓለም መነጋገሪያ ሆኖ ቀጥሏል። ኢትዮጵያ ውስጥ የነዳጅ እጥረቱ ተባብሷል። በተለይም የመካከለኛው ምስራቅ ጦርነት ባስከተለው ተጽዕኖ የተነሳም የነዳጅ እጥረቱ ከፍተኛ ማህበራዊና ኢኮኖሚያዊ ቀውሶችም እያስከተለ መሆኑ ተገልጧል። በነዳጅ እጥረቱ የተነሳ ከቦታ ቦታ የመንቀሳቀስ ከፍተኛ እክል እየተፈጠረ መሆኑን ነዋሪዎች በመግለጥ እያማረሩም ይገኛሉ። ብዙዎች ለኢኮኖሚያዊ ችግሮች መጋለጣቸውም ይደመጣል። የነዳጅ አቅርቦት እጥረቱና ችግሩ በዚህ ደረጃ አሳሳቢ በሆነበት ሁኔታ ነዳጅ ለማሸሽ የሚጥሩትን ፖሊስ እያደነ መሆኑም እያሳወቀ ነው። በአስቸኳይ ጊዜ አዋጅ የነዳጅ አቅርቦትና ስርጭት ውሳኔ ተላለፈ። በመካከለኛው ምስራቅ ባለው ጦርነትና ዓለም አቀፍ ቀውስ ምክንያትም እያጋጠመ ያለውን የነዳጅ አቅርቦት ችግር ለመቋቋም መንግስት አዲስና ወሳኝ መመሪያዎችን ይፋ አድርጓል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንደገለጹትም የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩና የነዳጅ ግዢ ውሎች መስተጓጎላቸውን ለዚህ ውሳኔ ምክንያት መሆኑን ገልጸዋል። የአንድ በርሜል ነጭ ናፍጣ ዋጋ በዶላር 80 የነበረም ሲሆን አሁን ደግሞ ወደ $230 ከፍ ማለቱም ጠቁመዋል። ቤንዚን ደግሞ 70 ወደ 150 አሻቅቧል። መንግስት የዜጎቹን ኑሮ ለመደገፍ በናፍጣ ላይ በ1 ሊትር 95 ብር በቤንዚን ላይ ደግሞ 42 ብር ድጎማ እያደረገም ይገኛል። እስካሁንም 262 ቢሊዮን ብር ለድጎማ ውሏል ብለዋል። የአቅርቦት መቀነስ በተመለከተም በጦርነቱ ምክንያት በየቀኑ ይቀርብ የነበረው የናፍጣ መጠን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ገልጸዋል። ቅድሚያ የሚሰጣቸው ዘርፎች ከዛሬ ጀምሮ ተግባራዊ እንደሚደረግም ሚኒስቴሩ ገልጸዋል። በዚህ መሰረትም መንግስት የኢኮኖሚ እንቅስቃሴው እንዳይገታ ነዳጅን በቅድሚያ እንዲያገኙ የተወሰነላቸው አካላትም አሳውቀዋል። በዚህ መሰረትም ነዳጅ ጫኝ ተሽከርካሪዎች፣ ከፍተኛ አምራችና የኤክስፖርት ድርጅቶች፣ ልዩ ትኩረት የሚሹ ትልልቅ የመንግስትና የግል ፕሮጀክቶች፣ መሰረታዊ የፍጆታ እቃዎችና የገቢ ወጪ ንግድን የሚያጓጉዙ ተሽከርካሪዎች፣ የግብርና ትራክተሮች፣ የህዝብ ትራንስፖርትና የናፍጣ የህዝብ ማመላለሻዎች ቁጥጥርና እርምጃ በተመለከተም ደግሞ የነዳጅ ስርጭቱን 24 ሰዓት 7 ቀናት የሚከታተል ልዩ ክፍል መቋቋሙን ገልጸዋል። እስካሁንም በህገወጥ ድርጊት የተሳተፉ 658 ግለሰቦች በቁጥጥር ስር የዋሉም ሲሆን 720 ሺህ ሊትር ነዳጅ ተይዞም ለመንግስት ገቢ ሆኗልም ተብሏል። ነዳጅን በቁጠባ መጠቀምና የእግር ጉዞ ባህልን ማዳበር፣ አላስፈላጊ የጉዞ ፕሮግራሞች መሰረዝና የህዝብ ትራንስፖርትን መጠቀም መክረዋል። ለሰላም ሲባል አስፈላጊነት መስዋዕትነት እንዲከፈልም ጠየቀም። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የዓለም ሰላም ከመቃወሱም በተጨማሪ ኢኮኖሚን የሚያሽመደምድ አደገኛ ጋሬጣም ደቅኗል። የሆርሙዝ ሰርጥ መዘጋት ከነዳጅ ባሻገር በተለያዩ ሸቀጣሸቀጦችና በኢንዱስትሪ ጥሬ ዕቃዎች አቅርቦት ላይም እንቅፋት ሆናል። ዋናው አሳሳቢ ጉዳይ የማዳበሪያ አቅርቦት መስተጓጎል ሲሆን ዋነኛው የኢኮኖሚ ምሰሶ ግብርና የሆነባት ኢትዮጵያ ትልቅ ራስ ምታት ሆኗታል። ማዳበሪያ በበቂ መጠን ካልቀረበም የምግብ አቅርቦት አደጋ ውስጥ ይወድቃል። የደህንነት አረንቋ ውስጥም ላለች አገር በእንቅርት ላይ ጆሮ ደግፍ የሆነው የምግብ ጉዳይ መፍትሄ የሚሻልም ተብሏል። የነዳጅ እጥረቱ አሁን ባለበት ሁኔታ የሚቀጥል ከሆነ ኢኮኖሚያዊ ቀውስ መፈጠሩ አይቀሬ እንደሆነም ባለሙያዎች እየመከሩ ይገኛሉ።
እየፈጠጠ የመጣውን አስፈሪ ችግር ለመቀልበስ ነዳጅ አንገብጋቢ ለሆኑ ተግባራት መዋል ብቻ እንዳለባቸውም የኢኮኖሚ ባለሙያዎች አስቀምጠዋል። አስተማማኝ የነዳጅ አቅርቦት እስኪኖር ድረስ መንግስት የችግሩን ጽኑነት በመገንዘብ የነዳጅ አጠቃቀሙን ማስተካከል አለበትም ተብሏል። ሰላም የሚነሳ ችግር እንዳይፈጠር ለምርቶች አቅርቦት ቅድሚያ ይሰጥ፣ ኢትዮጵያ ከልጆቿ ብዙ ነገሮች ትጠብቃለችም ተብሏል። አስተማማኝ ሰላም፣ በሕግ የበላይነት ስር የተመሰረተ ዲሞክራሲያዊ ስርዓትና ፍትሐዊ የሆነ ኢኮኖሚያዊ እድገት ይጠቀሳሉ። እነዚህ መሻቶች እውን ለማድረግ ግን በተቃርኖ ጎራዎች ውስጥ የተሰለፉ ወገኖች ሰከን ማለት አለባቸው ሲሉም የምጣኔ ሀብት ባለሙያዎች ምክራቸውን አስቀምጠዋል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ። በኦሮሚያ ክልል የተኩስ ድምፅ እንዲቆም ጥሪ ቀረበ። በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መፈክር የተዘጋጀው የዚህ ጉባኤ ትልቁ ዓላማም በኦሮሚያ ክልል ያለው ግድያ ቆሞ መረጋጋት እንዲፈጠር ጥሪ ማቅረብ እንደሆነም ታውቋል። የሰላም ጥሪ ኮንፈረንሱ ቢሾፍቱ ውስጥ በሚካሄድበት ወቅትም በምዕራብ ሸዋ ዞን ጮቤ ወረዳ ታጣቂዎች ጥቃት ሲፈጽሙም ነበረም ተብሏል። በኦሮሚያ ክልል ከሚገኙ ከተለያዩ አካባቢዎች ሁሉም ወጣቶች አሳትፎ በቢሾፍቱ ከተማ ሲካሄድ የቆየው የሰላም ኮንፈረንስ እሁድ ዕለት መጋቢት 20 ቀን 2018 ዓ.ም መጠናቀቁም ይታወሳል። የመድረኩ አዘጋጆች በኦሮሚያ ክልል በተለያዩ የፖለቲካ አመለካከት ያላቸው ነገር ግን በክልሉ ንጹሐን ማህበረሰብ ከፍተኛ አሳር ያበላውን የግጭቱ ዳፋ የሚያሳስባቸው እንደሆኑም የአዘጋጅ ኮሚቴው አባል የሆኑት ዶክተር ደረጀ ገረፋ የእንቅስቃሴው ዓላማ በሁሉም ተፋላሚ ላይ ጫና በማሳደር ህዝብን ከግጭቱ ስቃይ አገርን ደግሞ ከመፍረስ ለመታደግ በማለም ነውም ብለዋል። ይህ እንቅስቃሴ መንግስትም በሌላም ወገን ላይ ጫና ለማሳደር የተጀመረ እንቅስቃሴ ነው በማለትም ሰላም እንቅስቃሴውን በማስተባበሩ ረገድ ምናልባትም ከመንግስት ጋር ተመሳሳይነት ያለው ፖለቲካን የማያራምዱ የሚገኙበትና ላለፉት 7 ዓመታት ትኩረት ሲያደርጉ የነበሩም ናቸውም ተብሏል። በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መፈክር የተዘጋጀው የዚህ ጉባኤ ትልቁ ዓላማ በኦሮሚያ ክልል ያለው የግድያ ቆሞ መረጋጋት እንዲፈጠር ጥሪ ማቅረብ እንደሆነም ታውቋል። በመርሃ ግብሩ የማጠቃለያ ስነ ስርዓት ላይ ትናንት ተገኝተው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በበኩላቸው በኦሮሞ ወጣቶች የተጀመረው እንቅስቃሴው በታሪክ የሚዘከር መሆኑን አውስተው የኦሮሞ ትግል አሁን ላይ የመገዳደል ምዕራፍ ተዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታልም ብለዋል። ትግላችን አሁን የደረሰበት ደረጃ እጅግ ወሳኝ ነውም ሲሉ ተደምጠዋል። ይህ የህዝባችን ወሳኝ የትግል ምዕራፍ ህዝብ በተመሳሳይ ደረጃ ተረድተው ከተንቀሳቀሰ ይህን ምዕራፍ በማለፍ እጣ ፋንታው ዳግም ወደ ኋላ እንዳይመለስ ማድረግ እንችላለንም ብለዋል። እናም ለዚህ ምዕራፍ የሚመጥን ትግል የሚመጥን ፖለቲካ መስራት ነው የሚጠበቅብንም ብለዋል። ለዚህ ደግሞ የሚታየውን አዙሪት መዝጋት አለብን ሲሉ አብራርተዋል። ርዕሰ መስተዳደሩ በአሁኑ ወቅት ለኦሮሞ እታገላለሁ የሚል የትኛውም የፖለቲካ ድርጅት ህዝቡን በትምህርት ማብቃትና ጠንካራ ስርዓት መገንባት ላይ ማተኮር ይጠበቅበታል ነው ያሉትም። አቶ ሽመልስ የኦሮሚያ ክልል መንግስት በክልሉ ሰላምና ጸጥታ እንዲሰፍን የሚችለውን ሁሉ ለማድረግ ዝግጁነቱም ገልጸዋል። የኦሮሞን ህዝብ ቀዬ ወደ ሰላም ለመመለስ መንግስት ለየትኛውም ነገር ዝግጁ ነው። እናም መንግስት በሰላም መንገድ ይህንን ነገር ለመፍታት ዝግጁነት አለው። ከሰላማዊ መንገድ ውጪም አይጠናቀቅም ብለዋል። ወንድማማቾች መገዳደል የለባቸውም፣ የመሳሪያ ድምፅ መዘጋት አለበት ያላችሁ የተቀደሰ ሀሳብ ትክክለኛ አቋም ነው። በዚህ ሀሳብ ፊት የሚቆም የኦሮሞ ጠላት ነውም ብለዋል። በኦሮሞ ወጣቶች ህብረት እየተደረገ ነው የተባለው ይህ የሰላም እንቅስቃሴ በፖለቲካ ልዩነት መገዳደል እንዲቆም በዚህም የህዝብ ጥቅም እንዲጠበቅ ለማስቻል እንቅስቃሴው ከተጀመረ መቆየቱ ነው የተገለጸው። የኢትዮጵያ አየር መንገድ የነዳጅ እጥረት አልገጠመኝም አለ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ በሚገኘው ጦርነት ምክንያትም የነዳጅ እጥረት እንዳላጋጠመው አሳወቀ። አየር መንገዱ በጦርነቱ ሳቢያ በረራዎች አካሄዶ የሚያስፈልገውን ነዳጅ ለማግኘት አስቸጋሪ ቢሆንበትም ከተለያዩ ካላቸው አማራጮች ነዳጅ እያገኘ መሆኑን አሳውቋል። የሆርሙዝ ወሽመጥ መዘጋትን ተከትሎ መጠነኛ ጊዜያዊ ጫና ቢፈጠርም ከአየር መንገዱ ውጪም 45 በመቶ የሚሸፍነው ነዳጅም ከመንግስት ጋር በመነጋገር የአውሮፕላን ነዳጅ ከአማራጭ ቦታዎች
እየተገዛ እየቀረበለት በመሆኑ ምንም አይነት በረራ አለመቋረጡም ተመላክቷል። አየር መንገዱ ይህን ያስታወቀውም በሀገሪቱ የአውሮፕላን እድሳትና ጥገና የማካሄድ ወይም ኤምአርኦ ያለው አቅም ዝቅተኛ በመሆኑ የዘርፉን አቅም መገንባት የሚያስችሉ ጉዳዮች ላይ ለመወያየት ከተካሄደው ስብሰባ በኋላ ነው። የአፍሪካ አየር መንገዶች ማህበርና የኢትዮጵያ አየር መንገድ በጋራ በአዲስ አበባ ባካሄዱት መርሃ ግብር ላይ አየር መንገዱ ያለውን አቅም ለማስተዋወቅ እንደተጠቀምበትና ሌሎች አየር መንገዶችን በአውሮፕላን ጥገና መርዳት እንደሚችል እንዳሳየበት ዋና ስራ አስፈጻሚው መስፍን ጣሰው ገልጸዋል። ይህ በእንዲህ እንዳለም አየር መንገዱ ከሚያካሄዳቸው በረራዎችም ወደ 8 የሚጠጉ ሀገራትና 11 የበረራ ጣቢያዎች ላይ በረራ አቋርጦ የነበረ ሲሆን ያለውን የጸጥታ ሁኔታ ካጠና በኋላም ግን በ5 ሀገራት ላይ በረራ መጀመሩን ተናግሯል። የኢትዮጵያ ድምፅ ወደ ውጭ ዜናዎች ተሸጋግሯል። ለሰላም ዝግጁ ነን ሲሉ ዜሌንስኪ ተናገሩ። ለፋሲካ በዓልም የተኩስ አቁም ጥሪ አቅርበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከ2 ሳምንት በኋላ የሚከበረውን የኦርቶዶክስ ፋሲካ በዓል ምክንያት በማድረግ ሀገራቸው ለተኩስ አቁም ዝግጁ መሆኗን ገልጸዋል። ፕሬዝዳንቱ በተለይም በዓለም አቀፍ የነዳጅ ገበያ ላይ እየደረሰ ያለውን ጫና ለመቀነስ በኃይል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲቆሙን ጥሪ አቅርበዋል። ዩክሬን የሀገሪቱን ሉዓላዊነትና ክብር የማይተካ ማንኛውም አይነት የሰላም ስምምነት ለመቀበል ፈቃደኛ መሆኗን ለዓለም አቀፉ ማህበረሰብ አሳውቃለች። ይህ የተኩስ አቁም ጥሪ የቀረበው አጋር ሀገራት ዩክሬን በሩሲያ የኃይል ተቋማት ላይ የምታደርገውን ጥቃት እንድታቆም ምክረ ሀሳብ ካቀረቡ በኋላ መሆኑም ተሰምቷል። ሩሲያ አሜሪካን በኢራንና ቬንዙዌላ ጉዳይ ክፉኛ ወረፈቻትም። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ማክሰኞ በሰጡት መግለጫቸውም አሜሪካ በኢራንና በቬንዙዌላ ላይ የምትወጣውን የመንግስት ለውጥ ሴራ ከዲሞክራሲ ይልቅ ከነዳጅና ከጋዝ ሀብት ጋር የተቆራኘ መሆኑን በይፋ ተናግረዋል። እንደ ላቭሮቭ ገለጻም ዋሽንግተን የእነዚህን ሀገራት የፖለቲካ ስርዓት ለመቀየር የምትሯሯጠው የዓለምን የኃይል አቅርቦትና የነዳጅ ሀብት ሙሉ በሙሉ በቁጥጥሯ ስር ለማዋል ካላት ስግብግብነት በመነጨ ነው ብለዋል። ላቭሮቭ አክለውም አሜሪካና እስራኤል በኢራንና በጎረቤቶቿ መካከል ሰላምና መልካም ግንኙነት እንዲሰፍን ፍላጎት እንደሌላቸውም ገልጸዋል። የባህረ ሰላጤው ሀገራት ትራምፕ በኢራን ላይ የጀመሩትን ጦርነት እንዲገፉበት እየወተወቱ መሆናቸውም ተሰማ። እንደ ኤኤፍፒ ዘገባ ከሆነም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ሌሎች የባህረ ሰላጤው ሀገሮችም የኢራን አገዛዝ ገና በሚፈለገው ልክ አልተዳከመም በሚል ትራምፕ በኢራን ላይ የሚወሰደውን እርምጃ አጠናክረው እንዲቀጥሉ በሚስጥር እየጠየቁ ይገኛልም ተብሏል። የተባበሩት አረብ ኤሚሬትስ ከሁሉም በበለጠ ጠንከር ያለ አቋም በመያዝም አልፏል ተርፎም የምድር ወረራ እንዲካሄድ ፍላጎት እንዳላት ሲነገር፣ በተቃራኒ ኦማንና ኳታር ለዲፕሎማሲያዊ መፍትሄ ቅድሚያ እንዲሰጥም ይሻሉም ተብሏል። የሳውዲ ባለስልጣናት አሁን ላይ ጦርነቱን ማቆም ጥሩ ስምምነት ሊያስገኝ እንደማይችል በጽኑ እንደምታምኑ ተገልጿል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 22 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁም ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለምድራችን።